ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የዲፕሬሽን ህክምና ስንሰጥ መድኃኒቶቹን እንዴት እንደምንመርጥ ይሆናል። ለዲፕሬሽን የሚያግዙ በጣም ብዙ መድኃኒቶች አሉ እና ከዛ ውስጥ አብዛኞቹ ተነጻጻሪ የሆነ ውጤት ነው ያላቸው። ዲፕሬሽንን በሚመለከት የሚለያዩት በምንድን ነው? አንደኛ በሳይድ ኢፌክታቸው ይለያያሉ። ሁለተኛው ደግሞ ሁሉም ዲፕሬሽንን ለማከም ያገለግላሉ። ከዛ ግን በተጓዳኝ ሌሎችም ጥቅም አላቸው። ስለዚህ ይሄ ጥቅሙ ይለያያል ከመድኃኒት እና እነዚህ ሁለት ነገሮች ላይ ተመስርተን ነው መድኃኒት የምንመርጠው። ለታካሚዎቻችን እናስረዳቸውና አብረን ተመካክረን እንወስናለን። በምሳሌ ላስረዳችሁ። አንድ ታካሚ መጥቶ ዲፕሬሽን አለበት፣ ከዛ ደግሞ ሲጋራ ያጨሳል። ሲጋራ ማቆም ፈልጋለሁ ካለኝ ሪኮመንድ ማደርገው የዲፕሬሽን መድኃኒት ቡፕሮፒዮን የሚባለው ነው። ምክንያቱም ቡፕሮፒዮን የሲጋራ ወስዋስን ይቀንሳል። ለዲፕሬሽንም ውጤታማ መድኃኒት ነው። በአንድ ድንጋይ ሁለት ወፍ ማለት ነው። አንድ ሴት ደግሞ መታ ማይግሬን ሄዴክ በተደጋጋሚ የሚያስቸግራት ከሆነ እና ዲፕሬስድ ከሆነች አሚትሪፕትሊንን መርጣለሁ። ምክንያቱም አሚትሪፕትሊን ለማይግሬንም ይጠቅማል፣ ለዲፕሬሽኑም ይጠቅማል። በአንድ ድንጋይ ሁለት ወፍ ማለት ነው። ሌላ ሴት ደግሞ መታ ዲፕሬስድ ናት። ከዲፕሬሽኑ ባሻገር ደግሞ የተለያየ አይነት ፔን የሚሰማት ከሆነ ጀርባዬ ላይ ትከሻዬ ላይ ህመም አለኝ፣ ወገቤንም ያመኛል፣ እግሬ ላይም ይቆረጥመኛል ካለች እና ይሄ ፔን ሲንድሮምስ ምንላቸው ካለባት ለፔኑ ለዲፕሬሽኑ አንድ ላይ በአንድ ድንጋይ ሁለት ወፍ ዱሎክሲቲን የሚባለውን የዲፕሬሽን መድኃኒት ነው ማዝላት። ሌላ ደግሞ ምሳሌ እንውሰድ። አንዳንድ ሰዎች ዲፕሬስድ ይሆናሉ፣ ዲፕሬሽን አለባቸው። ከዛ ከዲፕሬሽኑ በተጓዳኝ ደግሞ የጭንቀት ህመም አለባቸው፣ በጣም ይጨናነቃሉ። ስለዚህ ለጭንቀትም ለዲፕሬሽንም ቡፕሮፒዮን አይሆንም። አሚትሪፕትሊንም ያን ያህል ሁለቱንም በደንብ አድሬስ አያደርግም። ስለዚህ የምመርጠው መድኃኒት ኤስኤስአርአይስ የሚባሉት እንደነ ፍሎክሲቲን፣ ሴርትራሊን ያሉትን ይሆናል ማለት ነው። ኤኒዌይ መድኃኒቶችን ስንመርጥ እኛ የመድኃኒቶቹ ኢፌክት ላይ እንደዚህ ኤክስፐርት ነን። ስለዚህ ሀሳባችንን ሪኮሜንዴሽናችንን ለታካሚዎች እነግራቸዋለን። ይሄ መድኃኒት ጥቅሙ እንዲህ ነው፣ ጉዳቱ እንዲህ ነው እና ይሄንን ነው እኔ ሪኮመንድ ማድረግበት ምክንያት ደግሞ እነዚህ ጥቅሞች ስላሉት ነው ብለን እናስረዳለን። ከዛ ደግሞ እኛ መድኃኒቶቹ ላይ ህክምናው ላይ ኤክስፐርት እንደሆነ ታካሚዎች ደግሞ የራሳቸው ህይወት ላይ ኤክስፐርትስ ናቸው። ስለዚህ እኔ እንደዚህ አይነት ሳይድ ኢፌክት ኤክስፒሪየንስ ማድረግ አልፈልግም፣ ሌላ መድኃኒት ይሁንልኝ ሊሉ ይችላሉ። ወይንም ደግሞ ሪኮመንዴሽናችንንም ሊቀበሉ ይችላሉ። ኤኒዌይ በጋራ ሆነን እንወስናለን። ይህ እንግዲህ ሼር ዲሲሽን ሜኪንግ የሚባለው ማለት ነው። በእኛ በኩል ኢንፎርሜሽኑን ክሊር እናደርግላቸዋለን። ሰዎች ደግሞ ከራሳቸው ህይወትና ከቫሊዩዋቸው አንጻር ይመዝናሉ። በዛ መልኩ ነው የምንመርጠው ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ለዲፕሬሽን የምንሰጠውን መድኃኒቶች ከብዙ መድኃኒቶች ውስጥ እንዴት ነው የምንመርጠው የሚለውን ይሆናል። ይህ ቪዲዮ ለብዙ ሰዎች እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።